አሜን። የተከበሩ መጋቢ ሐዲስ መምህር ሲራክ፣ የዕለቱ ተጋባዥ መምህር፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ በዚህ ቅዱስ ቦታ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትም ጭምር እስከ ሞት ድረስ ተጉዞ በወደደን በኃያሉ በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑለ ባሕርይ እግዚአብሔር አምላካችን ሰዓተ መዓልቱን ባርኮና ቀድሶ ከወጣንበት ወደ ቤቱ መልሶ በዚህ በቅዱሱ ቦታ በአውደ ምሕረቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር አምላካችን በድጋሜ ስሙ የተመሰገነ ይሁን። እልል ብላችሁ እግዚአብሔርን አመስግኑ። እስኪ ደገም አሁንም ሰልሱት። አዎ እግዚአብሔር አምላካችን ሁላችንንም እንደ ሰውነታችን ክፋት እንደ ኃጢአታችን ብዛት በቸርነቱ ጠብቆ በምሕረት ክንዱ ተሸክሞ ከዚህ ዕለትና ከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር አምላካችን አሁንም ክብርና ምስጋና ለእርሱ ይሁን። ከዚህ በመቀጠል እንግዲህ የዕለቱን ትምህርት የሚያስተምሩንና የሚነግሩን ክቡር መምህራችን መጋቢ ሐዲስ ሲራክ ይሆናሉ። እግዚአብሔር አምላካችን በእርሳቸው ላይ አድሮ ቅዱስ ቃሉን እንዲያስተላልፍ እኔና እናንተ ደግሞ ሰሚ ጆሮ አስተዋይ ልቡና እንዲያድለን የእሱ የአምላካችን መልካም ፈቃድ ይሁንልን። መምህራችን እንግዲህ ሰዓቱን ጠብቀው ቅዱስ የሆነውንና ሕያው ቃሉን ያስተምሩናል። ሁላችሁም በእርጋታ እንድታዳመጡ በእግዚአብሔር ስም እናሳስባለን። ወደ መምህራችን ንጉሥ ነው እንጂ አርጅቼ ንጉሥ አልኩ። ረድለት ቀርቶ ረጅለት ነው እንጂ ረጅለት ትላለህ። እርጎውን የተበላ ይወራል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ ተሰቅሎ ዓለምን ባዳነበት በክቡር መስቀሉ አምሳል ፊታችንና መላ ሰውነታችን በአምሳለ መስቀል እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። የተከበሩ አባታችን መምህራችን መጋቢ ሃይማኖት ደረሰ፣ ክቡራን ዘማሪያን፣ ክቡራን ምእመናን ወምእመናት፣ አባቶች፣ እናቶች፣ እህቶችና ወንድሞች፣ ሕፃናት ጭምር አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ኃጢአታችንና በደላችን ቢቆጥር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት እንደ በደላችን ቢሆን ከዚህ ዕለት ከዚህ ሰዓት ደርሰን በቅድስናው አደባባይ ተቀምጠን ቃሉን መስማት አንችልም ነበርና፣ ነገር ግን እንደኛ እንደ ሰዎች ኃጢአት ሳይሆን እንደ እግዚአብሔር ቸርነት ከዚህ ዕለት ደርሰን በቅድስናው አደባባይ ተቀምጠን ቃሉን ለመስማት ስለፈቀደልን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ገናናው ስሙ ለዘላለም የተመሰገነ ይሁን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ የነቢዩ የታላቁ ነቢይ የቅዱስ ኤርምያስ በረከት በሁላችን ላይ ይደርብን። የወላዲት አምላክ የቅድስተ ቅዱሳን
የድንግል ማርያም ምልጃና በረከት በሁላችን ላይ ይደርብን። እንግዲህ ወደ ትምህርቱ ከመሄዳችን በፊት ሁልጊዜ ተደጋግሞ የሚነገር ነገር ግን የማናደርገው የሚከብደን ቀላል ነገር አለ። መቼም ቀላሉ ሁሉ የሚከብደን ነን አይደለ? የማያስጨንቀው የሚያስጨንቀን ነን። ቀላሉ ነገርም የሚከብደን ነን። ይኸውም ቀላሉ ነገር ምንድን ነው? ሰብሰብ ብሎ መቀመጥ። የራቃችሁ በዚህ በአውደ ምሕረቱ ላይ ወንበሮችም አሉ። በላይ ስቴጁም ደስ የሚል ነው። በእውነት ስብስብ የሚያደርግ ነው። ይሄ ሳይሞላ ወደ ሌላ ባትሄዱ የተወሰናችሁ ሰዎች እንኳን እንግዳ ታከብራላችሁና መቼም የተበታተናችሁ ወደዚህ ወደፊት ለፊት ነው። የተወሰነ ሰው ማግኘት አለብን። አይሰማም? ድምፅ አይሰማም? ኧረ እሺ በሉ። እንዲያ ነው እንጂ ወጣቶች፣ ትልቁ ነገር እሺ ማለት እኮ ነው። ምን እናድርግ ነው። ይሄ በጣም ቀላል ነገር ነው። ስለዚህ ራቃችሁ፣ አዎ በጣም ጥሩ ደስ ይላል። በዚህ በሴቶች በኩልም ቀረብ ቀረብ በሉና፣ ይሄ ማዕድ እግዚአብሔር ስለሆነ ማዕድ ከቦ አይደለም የሚበላው ነው አይደለም? ተራርቆ ነው እንዴ? አሁን እዚህ አካባቢ በጣም አበዛው ተናገርክ በቃ የሚል ሰው ድምፅ ሰምቻለሁ መሰለኝ። እውነት ነው። ትኩረታችሁን ወደ ትምህርቱ አድርጉ። እንደው አንዳንድ ነገሮች ስናይ ትኩረታችን ወደዛ መውሰድ የለብንም። ያገኘን ሁሉ ሊነዳን አይገባም። እንግዲህ በወቀሳ ጀመርከውም እንዳትሉኝ፣ ወደ ትምህርታችን ርዕስ ከዚህ በመቀጠል እሄዳለሁ። ሁልጊዜ በጌታ ደስ ይበላችሁ ነው የትምህርታችን ርዕስ። ሁልጊዜ በሉ። አይሰማም? በጌታ በኢየሱስ ክርስቶስ በእግዚአብሔር ደስ ይበላችሁ። ሁልጊዜ በማን ደስ ይበላችሁ? አስቡት። ርዕሱ ብቻ ይበቃናል ይዘነው ብንሄድ። ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ለፊልጵስዩስ ክርስቲያን በጻፈው መልእክቱ ምዕራፍ 4 ቁጥር 4 ላይ ይህንን ኃይለ ቃል እናገኘዋለን። በዚህ ርዕስ በዚህ ኃይለ ቃል ተምረን ርዕሱንም ሳናጠፋ ሕይወታችን እንድንዳስስ እንድናስተካክል እግዚአብሔር አምላካችን ይርዳል። ለመሰባሰባችን ምክንያታችን ዛሬ የረቡዕ ጉባኤም አለ አይደለ? በሳምንቱ አለ። አይዟችሁ፣ ሁልጊዜ ሮብ የምትመጡ ብዬ እጃችሁን አውጣለሁ። ምን መቼስ ወንጌል እየተሰበከ ሌላ ቦታ የሚያመሽም ብዙ ሰው ስላለ ማለት ነው። ዛሬ ደግሞ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ናቸው። ቅዱስ ጳውሎስ ሁልጊዜ በማን ደስ ይበላችሁ አለ? አይሰማኝም? በመጠጥ፣ በገንዘብ፣ በስልጣን፣ በፎቅ፣ በመኪና አያችሁ፣ ሁልጊዜ በጌታ ደስ ይበላችሁ አላቸው። ለተከታዮቹ ለደቀ መዛሙርቱ ለምእመናን መከራ ሲጸናባቸው፣ ሁሉ ሲበረታባቸው፣ ሁሉ ሲንቃቸው፣ ቀን ሲብሳቸው፣ ሲርባቸው፣ ሲጠባቸው ሌላውን ተውት። ሁልጊዜ በማን ደስ ይበላችሁ? ዓለምን ካሰብነው አስቸጋሪ ነው። ጦርነቱን ስናስብ አስቸጋሪ ነው። ረሃቡን፣ የኑሮውን ውድነት ስናስብ ሁሉ ያስጨንቃል። አያስጨንቅም? ዓለም የምታሰማን ጦርነት አይደለ? ይህን ያህል አስከሬን አይደለ የምትለን? ዛሬ ይህን ያህል ጨመረ አይደለ የምትለን? ስለዚህ ሁልጊዜ በማን ደስ ይበሉ? አይሰማኝም?
ገብረ መንፈስ ቅዱስን አስቡ። የሥጋውን መከራ ወደ ጎን ትተው፣ ረሃቡን ወደ ጎን ትተው፣ መጠማቱን ሁሉ ችለው ታግሰው 562 ዘመን በምድር ላይ ሲኖሩ ሁልጊዜ ደስተኛ ናቸው። ሁልጊዜ ምንድን ናቸው? ኧረ ምዕመናን ተናገሩ። ሁልጊዜ ምንድን ናቸው? ስንት ዘመን ኑረዋል በምድር ላይ አልኳቸው? 562። እኛ 60 ዓመት ሳንኖር ሁልጊዜ ጭንቀት ሆነ። ሁልጊዜ ሰቆቃ ነው። ሁልጊዜ ማማረር ነው። ሁልጊዜ ሐዘን ነው። ሁልጊዜ ችግር ነው። ውስጣችን ደስታ የለው። አእምሯችን እረፍት የለው። ለምን? እምነታችን ደካማ ስለሆነ። እምነታችን ደካማ ስላችሁ ደግሞ ኦርቶዶክስን እንዳይመስላችሁ። እኛ በግላችን ያለን እምነት ነው ደካሞች፣ በትንሹ የምንበረግግ የምንደነግጥ፣ ቆም ብለን የማናስብ። እግዚአብሔር ሁላችንም ያጽናን። ራይ ሰማም እኔንም ያጽናኝ እግዚአብሔር። ዛሬ ኤርምያስ ያልኳችሁ ዝም ብዬ አይደለም። በነቢዩ በኤርምያስ በትንቢተ ኤርምያስ ምዕራፍ 1 ቁጥር 1 ጀምሮ ስለ ኤርምያስ ተጽፏል። ከእናትህ ማኅፀን ጀምሮ ምን ብያለሁ አለ? ማነው የተናገረው? መርጬሃለሁ። ትነቅላለህ፣ ትተክላለህ፣ ትገነባለህ፣ ትንዳለህ፣ የፈለግከውን ታደርጋለህ፣ እኔ ካንተ ጋር ነኝ ብሎታል። እግዚአብሔር ከሁላችን ጋር ይሁን። ከኢትዮጵያ ጋር ይሁን እግዚአብሔር። ከሰው ሁሉ ጋር ይሁን እግዚአብሔር። እኔ ካንተ ጋር ነኝ ያለው ግን የኤርምያስን ሕይወት ስናይ፣ ስናስብ፣ ስናነብ፣ ስናጠና እንደ ሥጋ ሐሳብ ከሆነ ኤርምያስ አንድ ቀን ደስ ብሎት አያውቅም። ሁልጊዜ ያለቅሳል። ሁልጊዜ ምን ይላል? እኛስ እኛም እናለቅሳለን። እኛም እናለቅሳለን። ኤርምያስም ያለቅሳል። ልቅሷችን ግን ይለያያል። እኛ ለሥጋችን አልሞላልን ሲል ነው። እኛ ሲጎልብን ነው። እኛ ሲጨንቀን ነው። ኤርምያስ ግን ስለ ሀገሩ ነው የሚያለቅሰው። ኤርምያስ ስለ ወገኖቹ ነው የሚያለቅሰው። ኤርምያስ ስለተሰደዱት፣ ስለሚራቡት፣ ዋይ ዋይ ስለሚሉት፣ በአሕዛብ ስለሚረገጡት፣ መከራ ስለሚጸናባቸው ወገኖቹ ኤርምያስ ሁልጊዜ ያለቅሳል። እኛ ያገኘነውን ስለማያገኙት፣ እኛ የምንበላውን ላጡት፣ እኛ የምንጠጣውን ላጡት እንድናዝን እንድናለቅስ እግዚአብሔር አምላካችን ይርዳል። ሰው መሆን ማለት ለሰው ማሰብ ነው። እየሰማችሁ ነው? ለምን ማሰብ? ለራሳችሁማ ብታስቡ ምን ብልጫ አላችሁ? የሚወዷችሁንስ ብትወዱ ምን ብልጫ አላችሁ ነው የሚለው። እና ወደ ትምህርታችን ርዕስ ስንሄድ ኤርምያስ በዘመኑ ሁሉ በመከራ የታጀበ ነው፣ አልቃሻ ነው። ውስጡ ግን በሃይማኖቱ ደስተኛ ነበረ። ሐዘንን እግዚአብሔር ከውስጣችን ያወጣልን። ከዚሁ ቃል ቀጥሎ ቅዱስ ጳውሎስ በአንዳችን ነገር አትጨነቁ፣ ጩኸታችሁን፣ ልመናችሁን ለይታችሁ ለእግዚአብሔር ንገሩት ይላል። ምናችሁን ለይታችሁ ንገሩኝ? ጩኸታችሁን፣ የሚያስፈልጋችሁን፣ ልመናችሁን ለይታችሁ ንገሩት። አሁን የእኛ ችግር ይሄ ነው። ቤተ ክርስቲያን እንመጣለን እንጂ ዛሬ ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ከዚህ ካለሁበት ነገር አውጣኝ ብለን አልቅሰን መስመር ሰርተን አንጠይቀውም እግዚአብሔር። ቤተ ክርስቲያን መጥቶ ደርሶ ከመመለስ እግዚአብሔር ይሰውረን። ስለ ሀገራችን መጠየቅ፣ ስለ ቤተ ክርስቲያናችን መጠየቅ፣ ስለ ታሰሩት መለመን፣ ስለ ግል ሕይወታችን ደግሞ
አንጻኝ፣ አስተካክለኝ፣ ባርከኝ፣ ቀድሰኝ፣ ከቤት አታውጣኝ ብለን መለመን አለብን። አለብን የለብንም? የለብንም እንዴ? ነቢዩ ቅዱስ ዳዊት ተናገረ። በመዝሙረ ዳዊት መዝሙር 94 ቁጥር 12 ላይ ብፁዕ ብእሲ ሲበሉ ብፁዕ ብእሲ በሉ ዘአንተ ገሰጥኮ እግዚኦ ወዘመሃርኮ ሕገከ ከመ ይትገሃስም መዋዕለ እኩያት። አንተ የመረጥከው፣ አንተ የመከርከው፣ አንተ ያስተማርከው ሰው እግዚአብሔር ሲገስጽ እንዴት ጥሩ መሰላችሁ! አንዳንዱን ከመጠጥ ቤት አውጥቶ ወደ ማስቀደስ ያመጣው የለም? አያመጣውም? አንዳንዱን ከዝሙቱ ከጭፈራው መንደር ከዘረፋው ከቅሚያው ከንጥቂያው መንደር አውጥቶ ቀማኛውን መጽዋች ያደርግ የለ እግዚአብሔር? አይችልም? ይለይላችሁ። አይችልም ካላችሁ አይችልም በሉ። አይችልም እንዴ? ያውጣልን እግዚአብሔር። አሁን ሚዛኑን መጠበቅ አለብን። ብዙ ሲጨፍር የሚያድር አለ፣ ብዙ ገንዘብ የሚበትን አለ፣ ብዙ የሚሰክር አለ፣ ብዙ 24 ሰዓት እንደ አንበሳ ስጋ የሚጠብስ የሚቆርጥ የሚቀቅል አለ፣ የሚበላ አለ፣ የተራበ ደግሞ አለ። እግዚአብሔር አይምሯችን ልቦናችን ሁሉ ይመልስልን። ሁልጊዜ በማን ደስ ይበላችሁ አለ? አቤት ይገርመኛል። የነ ቅዱስ ጳውሎስ ሕይወት፣ የነ ገብረ መንፈስ ቅዱስ ሕይወት፣ የነ ኤርምያስ ሕይወት በሐዋርያት ሥራ ምዕራፍ 5 ከቁጥር 40 አካባቢ ጀምሮ ስታነቡ ሐዋርያት ተገረፉ በአደባባይ ይላል። ከእኔ ጋር ናቸው? ምን ሆኑ? ገራፊው ማን ነው? ሰውን ይገርፋል። ይገርማችሁ። ኦ ሰብ እንዘ አንተ ሰው ሆይ አንተ ሰው ስትሆን እንዴት ሰውን ትገርፋለህ? ሰው ስትሆን እንዴት ሰውን ትንቃለህ? ታዋርዳለህ፣ ዝቅ ታደርጋለህ። አንተም ሰው ነው፣ የምትንቀውም ሰው ነው ይላል። ሁሉ ሰው እንደሆነ እንድናምን እግዚአብሔር አምላካችን ይርዳል። ታናሽና ታላቅ አለ እንዴ? አለ ወይ? ታላቅ ማን ብቻ ነው? ተናገሩ በደንብ። ሰውን ከመናቅ ዝቅ ከማድረግ በማንነቱ መቆጠብ አለብን፣ መራቅ አለብን። ሰው እኩል መሆኑን ማመን አለብን። እግዚአብሔር እንደዛ እኮ ነው። እግዚአብሔር ለድሃውም ለሀብታም እኩል ነው አይደለ? ታዲያ ሁል ጊዜ በማን ደስ ይበላችሁ? ጊዜ ከሆነ አንዱን ዝቅ አንዱን ከፍ ያደርጋል። ስልጣን ከሆነ አንዱን ከፍ ያደርጋል፣ ሰማይ ይሰቅላል። አንዱን ወደ መሬት ወደ እስር ቤት ያወርዳል። ስለዚህ ሰው አያስደስትም። የሚያስደስት ማን ብቻ ነው? ሁልጊዜ ለሰው የሚያስብ ማን ነው? ሁልጊዜ ሰውን የሚመግብ ማን ነው? የተዋረዱትን ከፍ የሚያደርጋቸው ማን ነው? መቼ? ሁልጊዜ በሉኛ። ሁልጊዜ እኮ ነው እግዚአብሔር። አስቡት። አንዳንድ ቀን ብዙዎቻችን ከመድከማችን ከመዛላችን ከመዘንጋታችን የተነሳ እግዚአብሔር ሆይ እኔን አልፈጠርከኝም እንላለን። አልፈጠረንም እግዚአብሔር። ዝቅም ሲያደርገን ለበጎ ነው። ለመከራ አሳልፎ ሲሰጠንም ለበጎ ነው። ሐዋርያት ተገረፉ። ደግማችሁ ከዚህ በኋላ ይህንን አይሁድ ናቸው ገራፊዎቹ፣ ሰቀሉት፣ ገደሉት፣ ተቀበረ። በሦስተኛው ቀን ተነሳ፣ ወደ ሰማይ አረገ፣ አባቱ ቀኝ ተቀመጠ እያላችሁ እንዳሰብኩ ብለው ገረፏቸው፣ ደበደባቸው። ደማቸው ጠብ እያለ ቆስለው ውስጣቸው ግን ደስተኛ ነበር ይላል። በማን ደስተኛ ነበሩ? አይሰማም? በቆሰለላቸው፣ በሞተላቸው፣ በተገረፈላቸው፣ በደማላቸው፣ መራራ ሐሞት በጠጣላቸው በኢየሱስ ክርስቶስ ደስ ይላቸው ነበር አለ።
ክብርና ምስጋና ለስም አጠራሩ ይሁን። ምን ያልሆነው አለ ለኛ? አስቡት። አሁን ትንሣኤን ስናከብር ዝም ብሎ ሥጋ መብላት እኮ አይደለም። መቃብራችን ባዶ መሆኑን ከሙታን ተለይቶ ተነስቶ የሁላችን የትንሣኤያችን ጀማሪ መሆኑን መቃብራችን ባዶ ማድረጉን ሲኦልን መበዝበዙን ባዶ ማድረጉን ነፍሳትን 5500 ዘመን በመከራ የነበሩትን ነፍሳት ወደ ገነት ማሸጋገሩን ስናስብ የእኛንም ትንሣኤያችን እናስባለን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች የትምህርታችን ርዕስ ዓላማው ምንድን ነው? ምድራዊ ነገር ሁሉ ጊዜያዊ ደስታ ነው። መኪና ያለውም እንደሌለው ይሆናል አይደለም? ተጠራጠራቸው። መቃብር ሲወርድ መኪናውን ይዞ ይሄዳል፣ ስልጣኑን ይዞ ይሄዳል፣ ሀብቱን ይዞ ይሄዳል። የሚያጅቡት ሁሉ አብረውት ይሄዳሉ። ባዶውን እጁን ታስሮ ይሄዳል፣ ወደ አፈርነቱ ይመለሳል። ስለዚህ ሀብትም ንብረትም አጃቢውም ቤተሰቡም ሰራተኛውም ፎቁም መኪናውም ሁሉ ይቀናል። ያ የሞተው ሰው ግን ወደ ማን ይሄዳል? አይሰማም። ከእግዚአብሔር ፊት ደግሞ ይሉ ጥያቄ አለ። ኦ ነፍስ ዘምስለ መኑ አህለፍኪ መዋዕለ ሕይወትኪ፣ ነፍስ ሆይ ከማን ጋር ነበርሽ ይላል እግዚአብሔር። ጊዜሽን ከማን ጋር አሳለፍሽ ይላል። ደግሞ ቸርነቱ እኮ የትም ደርሰን ብንመጣ ብዙ ብንቆሽሽ፣ ብዙ ብናድፍ፣ ብዙ ከሱ ብንርቅ ባናመሰግነውም መጨረሻ ላይ በንስሐ ታጥባችሁ ወደ እኔ ኑ ይላል። ክብርና ምስጋና ለስም አጠራሩ ይሁን። ለቅዱሳን ሐዋርያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማስረጃ ሲነግራቸው በማቴዎስ ወንጌል ምዕራፍ 16 ቁጥር 20 ላይ እናንተ ታለቅሳላችሁ አላቸው። ምን ትላላችሁ? አይሰማም። ታለቅሳላችሁ፣ ታዝናላችሁ፣ ትተክዛላችሁ፣ ቤት ዘግታችሁ ትቀመጣላችሁ፣ ተስፋ ትቆርጣላችሁ። ግን ለጊዜው ነው አለ። ለጊዜው ነው ማለት እስከ 3 ቀን ነው ማለት ነው። እስከምነሳ ሞትን እስክሽረው ድረስ በሞት ላይ ስልጣኔን አራየ ስልጣኑ ላይ ለሞት ስልጣኔን እስከማሳያችሁ ድረስ ታዝናላችሁ፣ ታለቅሳላችሁ። እናንተ እያለቀሳችሁ ግን ዓለም ደስ ይለዋል። ዛሬ ብዙዎች በክርስትናቸው ሲያለቅሱ፣ ብዙዎች ሲታረዱ፣ ብዙዎች ሲሰደዱ፣ ብዙዎች ሲፈናቀሉ፣ ሲራቡ፣ ሲጠሙ ደስ የሚላቸው ሰዎች አሉ በሰው መከራ። በእውነቱ አይሁድም እኮ እንደዛ ነበሩ። ጌታን በመስቀላቸው ደስ ብሏቸው ነበር። ታዲያ ለጥቂት ጊዜ እናንተ ታለቅሳላችሁ፣ ታዝናላችሁ፣ ሙሾ ታወጣላችሁ፣ ነገር ግን እንዳዘናችሁ አትቀሩም አላቸው። ምን እንዳላችሁ አትቀሩም? ወገኖች እዚህ ውስጥ ያላችሁት የሚሰማችሁ ሁሉ በውስጣችን ብዙ ሐዘን ሊኖር ይችላል። ግን በንስሐ ወደ እግዚአብሔር ከተመለስ ሐዘናችን ጊዜያዊ የሆነ አለ። ሐዘንክሙ ትፍሥሕተ ይከውነክሙ፣ ሐዘናችሁ ወደ ደስታ ይለወጣል ይላል። ሰማይና ምድርን በፈጠረበት አንደበቱ በቃሉ በዘላለማዊ ቃሉ ሐዘናችሁ ወደ ደስታ ይለወጣል። የሁላችን ሐዘን ወደ ደስታ ይለውጥልን እግዚአብሔር። ይችላል አይችልም? በማዳንህ ደስ ብሎኛል ትላለች ቅድስት ሐና። ልቤ በእግዚአብሔር ጸና አለችና እንዳንተ ያለ ቅዱስ የለም አለችና ወተፈሳይኩ በአድኅኖትከ፣ በማዳንህ ደስ ብሎኛል አለች። ሐና ሐዘንተኛ ነበረች። ሐና ታለቅስ ነበረ። ሐና ብዙ ሰው ይንቃት ነበረ። የምትናቀው ልጅ ባለመውለዷ ነው። መካን ስለሆነች ነው። እንደ ሰዎች በጀርባ ልጅ ስላላዘለች ሁሉም ሰው ይጠቋቆምባት ነበረ። ዛሬ ሰው የሚጠቋቆምባቸው ብዙ ሰዎች አሉ።
አንዱ በአንዱ ላይ ጣቱን ይቀስራል። ጎረቤቱ ጎረቤቱ፣ ጓደኛ በጓደኛው ዘወር ሲል መተማማት ነው። የልብ ወዳጅ የለም። አብረዋት ሲበሉ የቆዩት ዘወር ይሉና ቺ ድንጋይ ምን አባቷ ቢወልዷት እንጂ አትወልድ፣ ማህፀነ ደረቅ ናት፣ ክፋቷን አይቶ እንዲህ አደረጋት ይሏታል። እሷ ደግሞ ወደ እግዚአብሔር ታለቅሳለች። ሁሉም ቢያዋርደን ወደ ማን ነው ማልቀስ ያለብን? ሁልጊዜ ወደሚያስደስተው፣ ሁልጊዜ ሐዘንን ወደ ደስታ ወደሚቀይረው፣ ሁልጊዜ መካሮቹን ልጅ ወደሚያሳቅፈው፣ እንባዋን፣ መሰደዋን፣ መዋረዷን ተመለከተ እግዚአብሔር። የሁላችን መዋረድ እግዚአብሔር ይመልከትልን። አቤት እሱ ሲመለከት ታውቁታላችሁ። እስራኤላውያን 430 ዘመን በባርነት ሲኖሩ ሰማይኩ ጋሮሙ ለሕዝብ እስራኤል አለ። የእስራኤላውያንን ጩኸታቸውን፣ በደላቸውን፣ መገፋታቸው ሁሉ ከጆሮ ደርሷል። ይህ ማለት ባህር ከፍዬ አሻግራቸዋለሁ፣ ጠላቶቻቸውን አሰጥምላቸዋለሁ፣ ስለ ምግባቸው መና ከደመና አወርዳለሁ፣ ውሃ ከጭንጫ አፈልቅላቸዋለሁ። ይችላል አይችልም እግዚአብሔር? ኧረ ምዕመናን ንገሩኝ፣ ከጭንጫ ላይ ውሃ የሚያፈልቅ ማን ነው? ጠላቶችን እንዳልነበሩ ትዕቢተኞችን የሚበታትን ማን ነው? ከዙፋናቸው የሚያዋርዳቸው ማን ነው? የተዋረዱትን ከፍ የሚያደርግ ማን ነው? ያደርጋል እኮ፣ ይችላል እኮ፣ አሳይቷል እኮ እግዚአብሔር። እግዚአብሔርን መጠርጠር ኃጢአት ነው፣ ወንጀል ነው። እሱ ችግር የለበትም። ታዲያ ይችን መካን ሴት፣ ይቺ ሁሉ የሚጠቋቋምባትን ሴት፣ ዘመን የጣላትን ሴት፣ ሁሉ ያዋረዳትን ሴት፣ መካን የተባለችውን ሴት እግዚአብሔር ሐናን ሳሙኤል የሚባል ልጅ ሰጣት። ክብርና ምስጋና ለስም አጠራሩ ይሁን። አሁን ልጅ የሌላችሁ ስለ ልጅ ልታስቡ ትችላላችሁ። በየቤታችን ብዙ የሌለን ነገር አለ፣ ብዙ ያጣነው ነገር አለ። ግን አጠገባችን ነው መፍትሄው። ለእኛ ተሰውሮብናል። መፍትሄውና ቁልፉ ማን ነው? ማን ነው? በዚሁ በዮሐንስ ወንጌል ምዕራፍ 16 ቅድም የጠቀስኩላችሁ ምዕራፍ 20 ላይ እናንተ አላቸው ሐዋርያትን። ምን አላቸው? እናንተ እንደ ሴት ናችሁ አለ። እንደ ምንድን ናችሁ? እነ ወንዶች ዝም አላችሁ። እንደ ምንድን ናችሁ? ምን ለማለት ነው? ምን ለማለት ተፈልጎ ነው የሚል ሰው ይኖራል እዚህ ውስጥ። መጽሐፉ ነው ያለው። መከታተል ነው። ጫፉን ይዞ መሮጥ አይቻልም። ልቦናችሁን ሰብሰብ አድርጉት። እናንተ እንደ ምንድን ናችሁ አለ? እንደ ርጉዝ ሴት ናችሁ። 9 ወሯ ሲገባ በተለይ ትጨነቃለች አለ ጌታ። ምን ትሆናለች? 9 ወር ሲገባ ይብሳል አይደል? እናቶች ጭንቀቱ ይጨምራል አይደል? ትጨነቃለች አለ፣ ትቸገራለች አለ። እሞታለሁ ነው እንጂ እድናለሁ አትልም። ወልጄ ተገላገዬ አየው ይሆን እያለች ሴት ትጨነቃለች። እግዚአብሔር ሁላችን ከጭንቀት ያወጣል። አንዱን ሁለት የሚያደርግ ማን ነው? በማህፀን 9 ወር የቆየውን ልጅ አድርጎ በጀርባ የሚያሸክም ማን ነው? አሁን ያቺ ሴት ትጨነቃለች፣ ተጨንቃለች አለ። ልጇን ከወለደች በኋላ ግን ልጁ በተለይ 1 ዓመት 2 ዓመት ሲሆነው አፉ ማር ሲሆን አፌ ቁርጥ ይበልለት እያለች ያንን ምጧን፣ ሐዘኗን፣ ለቅሶዋን፣ ጭንቀቷን ሁሉ ትረሳዋለች ይችላል። ኢትዮጵያን ምጧን ያስረሳል። ከጭንቅ ይገላግለን እግዚአብሔር። ሴት ምን በምትልበት ጊዜ ትጨነቃለች አልኳችሁ? ሁላችሁም ነርሶች ናችሁ እንደዚህ ያላችሁት። አንዳንዱ ነርስ አውቆ ምን ይላል? አውቆ እንኳን አይደለም፣ ያው አለማወቅ ነው። ሁሉን የሚያውቅ ማን ነው? የትምህርታችን ርዕስ ምንድን ነው? ሁልጊዜ በነርስ ደስ ይበላችሁ፣
10 ወርሽ ገብቷል 9 ወርሽ አልፏል ይላል እኮ። ይገርማል። አሁን እግዚአብሔር ስነ ተፈጥሮን እንደው በእውነት ይቀይራል። 10 ወርሽ ገብቷል ሲላት አንዲትን በማህፀኗ የጸነሰች ሴት ትንሽ ማሰብ አለበት እኮ። እሱ ድርሻውን ነው መስራት ያለበት። ከዛ በላይ ድርሻው የማን ነው? እንዴ ሰው ያደረገው ደሙን ያረጋው ሰው ያደረገው የፈጠረው ጅማት፣ አጥንት፣ ዓይን፣ ጆሮ እንዲኖረው ያደረገ እግዚአብሔር በማህፀን ይጠብቃል አይጠብቅም? ኧረ አዋላጁ ማን ነው? ዶክተሩ ማን ነው? ኧረ ዶክተር የማይባልም ወገኖች። ታዲያ እግዚአብሔር እኮ ነው እንደዛ የሚያደርገው። ሁሉን ወተቱን ሁሉ የሚያመነጨው እኮ እግዚአብሔር ነው። ታዲያ ይህ አምላክ ምን አለ? አትጨነቁ። አሁን አንዳንድ ሰው የጭንቀት በሽታ የሚይዘዋል። አሁንስ ሞባይል ሳይዝ የያዘ መስሎ ብቻውን እያወራ የሚሄድ ሁሉ አለ። መረጋጋት ያስፈልጋል፣ መበርታት ያስፈልጋል፣ መጽናት ያስፈልጋል። ወደ ቤቱ ወደ ቃሉ ወደ እግዚአብሔር ስንመጣ የተጨነቁት እንዴት እንደተጽናኑ እናገኛለን፣ እናያለን፣ እናነባለን፣ እንረዳለን። አንዲቱን መካን ሐናን ነገርኳቸው እንጂ ብዙዎች ከጭንቀታቸው ያረፉት የተገላገሉት በእግዚአብሔር ቸርነት ነው። ሴት ታዲያ ምጧን እንደምትረሳው ልጇን ስታይ በሦስተኛው ቀን ከሙታን ተለይቼ በተዘጋው ቤት ስገባ ሰላም ለሁላችሁ ይሁን ስላችሁ ያን ጊዜ ጭንቁን ትረሱታላችሁ አለ። ክብርና ምስጋና ለስም አጠራሩ። አሁን እኛ ምን አይነት ክርስቲያን ነን? ምን መሆን ነው ያለብን? እግዚአብሔር ምን እንድንሆን ይፈልጋል? ከጭንቀት እንድንወጣ፣ ጭንቀታችን ለእሱ እንድናስረክብ ይፈልጋል እግዚአብሔር። አትጨነቁ ብሏል አላለም? አቤት ስለ ጭንቀት ያመጣሁት ሁልጊዜ በጌታ ደስ ይበላችሁ። የደስታ አምላክ የደስታ ጌታ ሁሉ የባህሪ ገንዘቡ የሆነ እንኳን በሕመም በበሽታ ላይ በሞት ላይ ስልጣን ያለው ሞትን ድል አድርጎ የተነሳ ጌታ ስለሆነ ነው። ቅዱስ ጳውሎስ በጌታ በኢየሱስ ክርስቶስ ከማመኑ በፊት ቀን ምዕመናንን ሲያሳድድ ይውላል። በጌታ ያመኑትን ምን ስላልሆነ? ስላላመነ፣ ስላልገባው፣ ስላልተረዳ። እግዚአብሔርን የማያምን እግዚአብሔርን ያልተረዳ ሰው ተጨንቆ ሰውን ሲያስጨንቅ ነው የሚኖረው። ሰውን ሲያስለቅስ ነው የሚኖረው። ብዙ አስለቃሾች ካሏቸው እግዚአብሔርን ስላላወቁት ነው። ሃይማኖት ስለሌላቸው ነው፣ ስላልገባቸው ነው፣ ስላልተረዱ ነው። እናንተ ደግሞ ሁሉን ትታችሁ ወደ ማን መምጣት? አሁን ሁልጊዜ ወደ ማን መምጣት? ወደ ጌታ ወደ ኢየሱስ ክርስቶስ። በምን እንምጣ? በእግራችን ሁሉ ጊዜ እየመጣችሁ እኔም ቤተ መቅደሱ ነው ያለሁት። ግን ልብ ያስፈልጋል። የንስሐ ልብ፣ የሐዘን ልብ፣ የጸጸት ልብ፣ የመጸጸት የሰራነውን እያሰብን በደላችን እያሰብን ኃጢአታችን እያሰብን የበደሉን ሰዎች ላይ ማፍጠጥ አይደለም፣ ቂመኞች መሆን አይደለም፣ ተንኮል መስራት አይደለም። በእነሱ ላይ አቤቱ በማያውቁት ይሰራሉና ምን በላቸው? አይሰማኝም። ማን ይቅር ይበላቸው? እኛንስ ማን ይቅር ይበለን? ወተፈሰይኩ በአድኅኖትከ አለች። በማዳንህ ደስ ብሎኛል አለች። ወገኖች አሁን መዳን አለብን የለብንም? መድኃኒቱ የት ነው? መፍትሄው የት ነው? ቁልፉ የት ነው? ሁሉ ነገር ያለው ከእግዚአብሔር ነው። በእግዚአብሔር የተወሰነ ነው ሕይወታችን ሁሉ፣ ኑሯችን ሁሉ፣ አገልግሎታችን ሁሉ፣ ሁለመናችን። እኛ ግን እግዚአብሔርን ወደ ጎን ከተውን ሐዘናችን ይጨምራል፣ ጭንቀታችን ይጨምራል፣ መከራችን ይጨምራል። ካህናቱ ሌሊት ጧት ተነስተው ስብሐተ ማሕሌቱን ሲያደርሱ ኪዳን ሲያደርሱ፣ አሁን እዚህ ቦታ የገብረ መንፈስ ቅዱስ ስም ሁል ጊዜ ይጠራል። ጽላታቸው ስላለ
ስለሚቀደስ በየወሩ ዓመታዊ በዓሉ ስለሚከበር ማለት ነው። እና ምን ይላሉ? ስሞኑ አቅሌስያ ዘነበሩ በንሂሳ በኃጢአው ውሉድ በከዩ መጠነ ዓመታት 30 እንደው ዝም ብሎ የሚገኝ በረከት የለም። ምእመናን ከጫፍሽ ከጫፍ እየሰማችሁ ነው። ምን አልኳችሁ? ዝም ብሎ የሚገኝ ሳይደክሙ ሳይሰግዱ ሳይንበረከኩ በጸሎት ሳይተጉ የሚገኝ በረከት ዝም ብሎ ሳይደክሙ የለም። እሱ እኛን ለማግኘት ከበረት እስከ እርገት እስከ ቀራንዮ እስከ መቃብር ድረስ ውድ ዋጋ ከፍሎ ነው እኛን ለማዳን። ስምዖንና አቅሌስያ የማን እናት አባት ናቸው? አረ በደንብ ንገሩኝ። የገብረ መንፈስ ቅዱስ ወላጆች። እንዴት ይገርማሉ! ደጋጎች ናቸው ይላል፣ ጻድቃን ናቸው ይላል፣ የዋሃን ናቸው፣ ቂም በቀል ተንኮል አያውቁም። ደጋጎች የዋሃን ርኅሩሃን ናቸው። አያችሁ፣ መልካም ዛፍ መልካም ፍሬ ያፈራል አይደለ? ታዲያ 30 ዘመን ሙሉ በትዳር ሲኖሩ ልጅ አጥተው ነበር ይላል። ከኔ ጋር ናቸው። ምን አጥተው ነበር? ለምንድን ነው? ደጋጎች ሆነው የዋሃን ሆነው ትሑታን ሆነው እግዚአብሔርን በፍጹም ልቦናቸው የሚያመልኩ ሆነው ለድሃ የሚራሩ ሆነው ሁልጊዜ ቤታቸው የድሃ ቤት ሆኖ ነገር ግን ልጅ አልነበራቸውም። አሁን እኛ በበደል ውስጥ በኃጢአት ውስጥ ሆነ ችግር ፈተና መከራ ሲደርስብን ምን አድርጌ ነው? ምንም እንዳልበደለ ሰው ንጹሕ እንደሆነ ሰው። እነሱ ግን ዕለት ዕለት እግዚአብሔርን ሳያቋርጡ ደግነትን ያዘወትሩ ነበረ። ለድሃ ለተቸገረ ይራሩ ነበረ። ለቤተ እግዚአብሔር መሥዋዕቱን አስራት በኩራቱን ያወጡ ነበረ። አንድ የአስራቱን የበኩራቱን ገንዘብ አያስቀሩም። የእግዚአብሔር ለእግዚአብሔር ይሰጣሉ፣ ለራሳቸው ድርሻቸውን ደግሞ ይወስዳሉ። እግዚአብሔር ግን ዝም አላቸው ይላል። ወገኖቼ እያሳጠርኩ ለመሄድ ብዙ በበሽታ ውስጡ ናችሁ። እግዚአብሔር ብዙ ጊዜ ዝም ሊል ይችላል። ልጅ አጣችሁ ዝም ሊል ይችላል። ስራ አጣችሁ ዝም ብሏችሁ ሊሆን ይችላል። ግን ይታገሳል፣ ያያል። ምን እንደምንሆን ምን እንደምናስብ ውስጣችን ስለሚያውቅ ዝም ይላል እግዚአብሔር። ልጅ ሳይሰጥ ዝም ይላል። ሀብት ሳይሰጥ ዝም ይላል። ስራ ሳይሰጥ ዝም ይላል። ጤና አጥተን ደግሞ ዝም የሚልበት ጊዜ አለ። ተታገስን ግን በለሱን የጠበቀ ፍሬውን ይበላል ይላል። ታግሰን ፍሬውን ለመብላት እግዚአብሔር ያብቃል። ከ30 ዓመት ጸሎት በኋላ ከ30 ዓመት ፈተና በኋላ ከ30 ዓመት መከራ በኋላ ከዛ ሁሉ ጭንቅ በኋላ እንደ ፀሐይ የሚያበራ ገብረ መንፈስ ቅዱስ የሚባል ሊሰጣቸው ይላል። ክብርና ምስጋና ለስሙ አጠራሩ። አሁን ቶሎ እንደተጋቡ ልጅ ሰጥቷቸው ቢሆን እንደ ማንኛውም ሰው ናቸው። ግን ዘግይቶ ነው የሰጣቸው። እግዚአብሔር ይዘገያል፣ ግን ይቀድማል። ግን መጠበቅ መታገስ አለብን። ምን ለማድረግ ምን ለማግኘት? ሐዘናችን ወደ ደስታ እንዲለወጥ ከጭንቀት እንድንወጣ በእሱ ስናምን ትዝ የሚለን ያኛው ዓለም ብቻ ነው፣ መንግሥተ ሰማያት። ያንን ብቻ የምናስታውስ ከሆነ ደግሞ ክፋትን፣ አድመኝነትን፣ ግለኝነትን፣ ማማረርን፣ መጨነቅን ሁሉ እናስወግዳለን ማለት ነው። ስለዚህ ያን ጊዜ ምን እንሆናለን? ነፃ ክርስቲያን እንሆናለን። ነፃ ስንሆን ከኃጢአት ደግሞ የማን ማደሪያ እንሆናለን? ራይሰማ አሁን አያችሁ ትዕግስት፣ አያችሁ ደግነት፣ አያችሁ ዋጋው እንዴት ብዙ እንደሆነ። እስከ ዛሬ ስማቸው በቤተ ክርስቲያን ስምዖንና አቅሌስያ በንሂሳ የነበሩ 30 ዓመት ካለቀሱ በኋላ ክብሩ እንደ ሰማይ ከዋክብት እንደ ባሕር አሸዋ በቃል ኪዳን የታጀበ እውነት እነግራቸዋለሁ። በስማቸው የፈለቀው ጸበል መድኃኒት ነው። ስማቸው ሕይወት ነው። ገብረ ሕይወት መድኃኒት ነው። ብዙዎች ተጠቅመውበታል ማለት ነውና
አያችሁ፣ የትዕግስት ውጤቱ እንዲህ ነው ማለት ነው። እና ያጣነው ነገር ካለ ሳናማርር በልግስና ወደሚሰጥ በመስጠቱ ጉድለት ወደሌለበት ወደ እግዚአብሔር እየመጣን እየገሰገስን እንደው በስም ክርስቲያን በስም ሰባኪ በስም መምህራን ከመባል ከመሆን ማን ይሰውረን? አቤት! ቅድም ሰንበት ትምህርት ቤት መዘምራን አይታችኋል አይደል? እስኪ እዚህ ሲያገለግሉ የነበሩ ሰንበት ተማሪዎች ወላጅ የሆናችሁ እጃችሁን አውጡ። ልጆቻችሁ እዚህ ሲዘምሩ የነበረ ቀላል ስራ ያሰራችሁ እንዳይመስላችሁ ብዬ የላችሁ። እንኳን እናንተ መጣችሁ። ነገ ብናስመዘግብ በቤተ ክርስቲያን ቢያድጉ ዕጣኑ ቢሸታቸው የቅዱሳንን ክብር ቢያውቁ ቤተ ክርስቲያንን ቢያውቋት በልጆቻችን ከመወቀስ እንደራለን። ዛሬ ሞባይል፣ ፌስቡክ፣ ቲክቶክ ያልበላው ወጣት የለም። ታውቃላችሁ። ሰንበት ተማሪዎች ግን መጽሐፍ ቅዱስ ያነባሉ፣ ይዘምራሉ፣ ያገለግላሉ፣ ቤተ ክርስቲያኒቱን ያውቋታል ማለት ነውና ልጆቻችሁን ያላስመዘገባችሁ አሁን ደግሞ እጃችሁን አውጡ። ይሄ ተናንቀናል። ቀድምም አለማውጣት አሁንም አለማውጣት ነው። ትምህርቱ ረዝሞ ነው። ለማስመዝገብ ዓላማ የላችሁ። ሲያሸበሽቡ ደስ አላሏችሁ። ልጆቻችሁን ያስተማራችሁ ያስመዘገባችሁ እግዚአብሔር በረከት ያድላችሁ። ያላስመዘገባችሁን እግዚአብሔር በረከቱን ያድላችሁ። ለሁላችንም ልቦና ይስጠን። የትምህርታችን ርዕስ ምንድን ነበረ? ሁልጊዜ በውስኪ ሁሉንም ቁጠሯቸው። በምድር ላይ ያሉ ውድ የሆኑ የኤሌክትሪክ መኪና ከሆነ የምትመኙት፣ ቤት ከሆነ ሁሉም ነገር። ቤትስ አስተማማኝ ነው እንዴ? እዚህ በላይ አልናገር። ቤት ያለው የሌለው እኩል የሚሆንበት፣ መኪና ያለው የሌለው፣ ስልጣን ያለው የሌለው እኩል የሚሆንበት ጊዜ ይመጣል። ሁሉ ተስፋ አስቆራጭ ነው። ተስፋ ያለ ከማን ብቻ ነው? አቤት! እሱን ብቻ ተስፋ እንድናደርግ እግዚአብሔር አምላካችን ይርዳን። ለንስሐ ሞት ያብቃችሁ። ይቆየን። ለመምህራችን ለመጋቤ ሐዲስ መምህር ስራክ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በእድሜና በጤና ይጠብቅልን ሲል ልብላችሁ እግዚአብሔርን አመስግኑ። አዎ መምህራችን ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ በሚል በሐዋርያው በቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ሰዎች በጻፈው በምዕራፍ 4 በቁጥር 4 ላይ ያለውን ኃይለ ቃል መነሻ በማድረግ የእግዚአብሔርን ቃል መግበውናል፣ አስተምረውናል፣ መክረውናል። እግዚአብሔር በእሳቸው ላይ አድሮ ቃሉን አስተምሮናል፣ መክሮናል። የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር አምላካችን በድጋሜ ስሙ የተመሰገነ ይሁን። አዎ ደስታ ያለው በማን ነው? በእግዚአብሔር ነው። በዓለም ውስጥ ደስታ የለም። በሰዎች ዘንድ ደስታ አናገኝም። ደስታ የሚገኘው ግን ከማን ዘንድ ነው? በእግዚአብሔር ዘንድ ነው። አዎ ለ30 ዓመት ሙሉ ልጅ በማጣት ያዝኑ፣ ያለቅሱ፣ ይጾሙ፣ ይጸልዩ፣ ወደ እግዚአብሔር ይጮኹ የነበሩት ስምዖንና አቅሌስያ ታላቁን ሐዋርያ ታላቁን ጻድቅ ገብረ መንፈስ ቅዱስን በማግኘታቸው በማን ደስ አላቸው? በእግዚአብሔር ደስ አላቸው። አያችሁ። ስለዚህ ደስታ ያለው በእግዚአብሔር ነው። እግዚአብሔር አምላካችን ሐዘንክሙ ይከውን ትፍሥሕተ፣ ሐዘናችሁ ወደ ምን ይለወጣል አለ? ወደ ደስታ ይለወጣል ይላል። ዛሬ የሚያለቅሱ ነገ ምን ይላሉ? ይደሰታሉ። ደስታ ያለው ሁልጊዜ በማን ዘንድ ነው? በእግዚአብሔር ዘንድ ነው። ታላቁ ነቢይ ቅዱስ ዳዊት ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ምን አለኝ አለ? ደስ አለኝ። ስለዚህ ነቢየ እግዚአብሔር ዳዊት
በእግዚአብሔር ቤት ደስታ እንዳለ፣ በእግዚአብሔር ቤት ሰላም እንዳለ ነግሮናል፣ አስተምሮናል። ስለዚህ ሁልጊዜ በቅዳሴው ደግሞ ምን ይባላል? ተፈሱ በእግዚአብሔር ዘረዳን፣ በረዳን በእግዚአብሔር ምን ይበላችሁ? ደስ ይበላችሁ፣ ተደሰቱ ይላል። ስለዚህ ሁልጊዜ ቃሉን እየሰማን የሰማነውን በሥራ ላይ እያዋል በእግዚአብሔር እየተደሰት እንድንኖር የእሱ የአምላካችን መልካም ፈቃድ ይሁንልን። ከዚህ በመቀጠል እንግዲህ ወንድማችን ዲያቆን አንድ የመጨረሻውን ዝማሬ ያቀርብልና ሁላችሁም ካላችሁበት እንግዲህ ብላችሁ ከላይ ያላችሁ ወደ አውደ ምሕረት ወርዳችሁ በጋራ እንዘምራለን።